ሰበር ዜና መጋቢት 9 2018 ጤናንና ፍቅርን ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የአብይ አህመድ አለ የተባለው ትልቁና በብቃቱ ወደር የለውም የተባለው ቱርክ ሰራሽ ድሮን በሱዳን ተመቶ ወደቀ። የሱዳን መከላከያ ሚኒስትር ባወጣው መግለጫ የኢትዮጵያ ድሮንን መቶ መጣሉን በምስል ጭምር አስደግፎም አሳይቷል። አብይ አህመድ ከአልቡርሃን የተሰነዘረባቸው ዛቻም ዛሬ ላይ ወደ መሬት መውረዱ ሲነገር አልቡርሃን ከፋኖ ጋር ጭምር ስምምነት መፈጸማቸውም ተነግሯል። ዝርዝር ዘገባ ይዘንበታል። በሌላ በኩል በአማራ ክልል የሚደረገው ከባድ ጦርነቶች እንደ አዲስ ማገርሸታቸው ሲነገር ፋኖ ማዕበል የቀሰቀሰ ውጊያ ጀምሯል። በጎንደር በዛሬው ዕለት ከባባድ ውጊያዎች ሲደረጉ ፋኖ ከተማዎችን ተቆጣጥሯል። ከፍተኛ የነፍስ ወከፍ መሳሪያዎችን ጨምሮ የቡድን መሳሪያዎች የመከላከያ ፓትሮሎችና ኤፌሰሮችም በምስሉ ላይ እንደምታዩት በፋኖ ተማርከዋል። ፋኖ ከባህር ዳር አቅራቢያ በጎንደር በኩል ከባድ ትንቅንቅ ላይ ይገኛል። ከተማም ተቆጣጥሯል። ዝርዝር ዘገባ ይዘንበታል። በተመሳሳይ በጎጃም የሬጅመንት መሪ ጭምር የተገደለበት የብልጽግና ጦር አይቀጡ ቅጣት የተቀጣበት ከባድ ውጊያ ተደርጓል። እንዳስሰዋለን። ወዲህ የአብይ አህመድ የነዳጅ አወጣን ነዳጅ ልንሸጥ ነው ነጭ ውሸትን የሚገልጥ መረጃም ሲወጣ፣ በሌላ በኩል አቶ ዮሐንስ ቦያለው በጠና ታመው ሆስፒታል መግባታቸውም ተገልጿል። ዝርዝር ዘገባ ይዘናል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም የአብይ አህመድ ውሸትና ሿሿ ማለቂያው መቼ ይሆን የሚያስብል ጥያቄን እንድንጠይቅ የሚያደርግ አንድ መረጃም እናሳያችኋለን። ብልጽግናዊ ትልልቅ ሀገራዊ ውሸቶች መጨረሻቸው መቼ ይሆን ያስብላል። ህዝቡን በዚህ ልክስ መናቃቸው ተገቢ ነው ወይ የሚለውንም ጥያቄ እንድናነሳም ያደርገናል። ከ7 ወር በፊት የጉባ ብስራቶች ተብሎ የተፈጥሮ ጋዝ ፋብሪካም መመረቁንና ወደ ምርት መግባቱን በአብይ አህመድ ተነገረ። ይህ የተፈጥሮ ጋዝ ምርት በዳንጎቴም ለሚገነባው የማዳበሪያ ፋብሪካ ግብዓትነት እንደሚውልም በኩራት ጠቅላይ ሚኒስትሩ ተለፋደዱብን። ዛሬ ደግሞ ዳንጎቴም ኢትዮጵያ ውስጥ ለሚገነባው የማዳበሪያ ፋብሪካ የጋዝ ምርት ለ25 ዓመት ከቻይና GCL ግሩፕ ጋር መፈራረሙን በሰበር ዜናም እየተነገረ ነው። አብይ ከ7 ወር በፊት በፋብሪካው ምረቃ ስነ ስርዓት ላይ ለዚህ ማዳበሪያ ፋብሪካ ምርት ግብዓት የሚሆነውን የተፈጥሮ ጋዝ እኛው ነን የምናቀርበው ብሎ ነጭ ውሸት ዋሽቶን እንደነበረም ይታወሳል። ወደ ምርት መግባቱም ተነግሮን እንደነበር ይታወቃል። የተፈጥሮ ነዳጅ ኤክስፖርት ጭምር እንደሚያደርግ አብይ አህመድ ተናግሮ ነበር። ዛሬ ግን ዳንጎቴ ካምፓኒ ለዛውም ናይጄሪያ ላይ ከቻይናዊ GCL ካምፓኒ ጋር ለ25 ዓመታት የተፈጥሮ ጋዝ ስምምነትን ተፈራርሟል። ኢትዮጵያ አወጣቸው የተባለው የተፈጥሮ ጋዝ በአብይ አህመድ እንደዛ የተፎከረበት የተፈጥሮ ነዳጅ ወዴት ገባ? ጥያቄው አሁን ይመጣል። አብይ አህመድ ለዚህ ካምፓኒ እኛው እናቀርባለን ብለው የተናገሩት ውሸትስ ለምን ተዋሸም? አብይ አህመድ ኤክስፖርት ጭምር እናደርጋለን ብለው የቀጠፉትስ ለምን ተቀጠፈም? ጥያቄው አሁን ይመጣል። ለቻይና ካምፓኒ ተሸጠ ወይንስ ደግሞ ምርት የለውም? ዝም ብሎ ፕሮፓጋንዳ ብቻ ነበር? ወይንስ እንደዚህ ቀደም የአብይ አህመድ የውሸት ፕሮጀክቶች ስብስብ ነው? ደግሞም የተፈጥሮ ጋዝ መገኛ ለማዳበሪያ ፋብሪካዎች ወሳኝ እንደሆነ ነበር የተነገረው። ለ25 ዓመታት ዳንጎቴ ከቻይናው ኩባንያ ጋር ተፈራረመ ማለት ኢትዮጵያ ውስጥ የተፈጥሮ ጋዝ የለም ማለት ነው? ወይንስ ደግሞ አይታወቅም? አሊያስ ደግሞ ብልጽግና ለተባበሩት አረብ ኤምሬት በጓሮ ሸጠላት? መልሱን እናንተ መልሱት። ለሁለተኛ ጊዜ የኢትዮጵያን ሕዝብ የናቀ ሀገርን ያዋረደ ከአንድ መሪ የማይጠበቅ ትልቅ ውሸት መዋሸት አሳዛኝ ነው። አብይ አህመድ ወደ ስልጣን ከመጣ ጀምሮ 2 ጊዜ ነዳጅ አወጣን ኤክስፖርት ልናደርግ ነው ብሎ የኢትዮጵያን ሕዝብ ነጭ ውሸት ዋሽቶታል። እንደ መንግስት በውሸት ሕዝቡን እየሸወድን የህልም እንጀራ እያሳየን
እያየን በስበት ህግ በአነቃቂ ንግግር ይሆናል የህልም እንጀራ ሀገር እመራለሁ ማለትስ እንዴት ቻለበት? የሚገርመው ደግሞ በምስሉ ላይ የምትመለከቱትን ከ7 ወር በፊት ያወሩትን ረስተውት ዛሬ እንደ አዲስ በሌላ ዜና መምጣታቸው ነው። የአብይ አህመድ መንግስት መቅጠፍ መዋሸት ስራው ነው። ወደ ቀጣዩ ዘገባችን አልፋለሁ። የፖለቲከኛው እስረኛው አቶ ዮሐንስ ቦያለ በከባድ ህመም ምክንያት ሆስፒታል መግባታቸው ተሰማ። በቅሊንጦ ማረሚያ ቤት በእስር ላይ የሚገኙት አቶ ዮሐንስ ቦያለው በድንገት በጽኑ በመታመማቸው ለሁለተኛ ጊዜ ሆስፒታል መግባታቸውን ቤተሰቦቻቸው ገለጹ። ቤተሰቦቻቸው ለሚዲያችን እንደተናገሩት ከሆነ ለአሁኑ ህመማቸው መነሻ የሆነው ቀደም ሲል በአዋሽ አርባ ታስረው በነበሩበት ወቅት የጀመራቸው ህመም ሲሆን በወቅቱ ተገቢውን የሕክምና እርዳታ ባለማግኘታቸው ሁኔታ አሁን ለደረሱበት አስጊ ደረጃም ሊያበቃቸው ችሏል ነው የተባለው። የአቶ ዮሐንስ የጤና ሁኔታ ከጊዜ ወደ ጊዜ እየተባባሰ መምጣቱን የገለጹት ቤተሰቦቻቸው ማረሚያ ቤቱ እሳቸውን ወደ ሕክምና ለማውጣት ፍቃደኛ አለመሆኑም ነው የተገለጸው። በዚህ መሃል የጤና ሁኔታቸው ለህይወታቸው የሚያሰጋ ደረጃ ማሽቆልቆሉንም ተከትሎ በመጨረሻም በፍርድ ቤት ትዕዛዝ ሆስፒታል ሊገቡ መቻላቸውም ተረጋግጧል። ለጉዳዩ ቅርብ የሆኑ የቤተሰብ አባላት እንደገለጹት ህመሙ በቀላል የሚታይ ሳይሆን እጅግ አሳሳቢ ነውም ብለዋል። ሐኪሞቻቸውም በአቶ ዮሐንስ እጅና አንገት መካከል ባለው የነርቭ ክፍል ላይ ከፍተኛ ጉዳት መድረሱንና ተገቢው የሕክምና ክትትል ካልተደረገላቸው እጃቸው እስከ ማጣት ሊደርሱ እንደሚችሉም አስጠንቅቀዋል። አቶ ዮሐንስ ቦያሌው ከአማራ ክልል አለመረጋጋት ጋር በተያያዘ በሐሰተኛ የሽብር ወንጀል ተከሰው ላለፉት 2 ዓመታት ያለምንም ፍርድ በእስር ላይ እንደሚገኙም ይታወቃል። ከእሳቸው በተጨማሪም የምክር ቤት አባል የተከበሩ ክርስቲያን ታደለም እንዲሁ በእስር ቤት በህመም እየማቀቁ መሆናቸውን በተከታታይ በሰራነው ዘገባ ማሳወቃችን ይታወቃል። አብይ አህመድ አሉ የተባሉ የህዝብ ተሟጋቾችን በእስር ቤት በማቆየት ለሞት እየዳረጋቸው መሆኑም ነው እየተነገረ ያለው። ወደ ቀጣዩ ዘገባችን አልፋለሁ። ከሱዳን ሰበር ዜና ተሰምቷል። የሱዳን አየር መከላከያ የኢትዮጵያን የተባለውን አኪንጂ ድሮን መቶ መጣሉን ተሰማ። በሱዳን እየተካሄደ ያለው የእርስ በርስ ጦርነት ወደ አዲስና አስፈሪ ምዕራፍ መሸጋገሩን የሚያመላክት መረጃ ወጥቷል። የሱዳን ጦር የሉዓላዊነት ጥበቃ ክፍል በሰሜኑ ኮርዳፍ ግዛት በረራ ሲያደርግ ነበር ያለውን የኢትዮጵያን አየር ኃይል ንብረት ነው ተብሎ የሚታመንን እጅግ ዘመናዊ ባይራክታር አኪንጂ ድሮንን መቶ መጣሉን በይፋም አስታውቋል። ይህ ክስተት በቀጠናው ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ወደ ከፍተኛ ውጥረት ውስጥ ሊከተው እንደሚችልም ወታደራዊ ተንታኞች እየገለጹ ነው። ይህ ድሮን በቱርክ ባይካር ኩባንያ የሚመረት ሲሆን በዓለም ላይ ካሉ እጅግ ዘመናዊ ድሮኖች አንዱ ነውም ተብሏል። አኪንጂ ከታዋቂው ቲቢቱ ድሮን እጅግ የላቀ ረጅም ርቀት የሚጓዝና በከፍተኛ ከፍታ ላይ ሆኖ የስለላና የጥቃት እርምጃዎችን መውሰድ የሚችል የሰማይ አንበሳ ተብሎ የሚጠራ ነው። ይህንን የኢትዮጵያን ድሮን ነው መተው የጣሉ ሱዳኖቹ። በምስሉ ላይ እንደምትመለከቱትም መተው ከጣሉ በኋላም ቪዲዮም ቀርጸው ለቀዋል። ይህ ድሮን ክሩዝ ሚሳኤሎችን ጭምር ተሸክሞ ኢላማውን በከፍተኛ ጥንቃቄ የመምታት አቅም ያለው ነው። የሱዳን አየር መከላከያ እንዲህ አይነት ዘመናዊ መሳሪያ መምታቱም የሱዳን ጦር አሁንም ጠንካራ የአየር መከላከል አቅም እንዳለው የሚያሳይም ነው ተብሏል። እንደ ሱዳን ጦር መግለጫ ከሆነ ድሮኑ በሰሜን ኮርዳፋን አካባቢ የስለላ በረራ ሲያደርግ ነበር። ይህ አካባቢ በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል ከፍተኛ ውጊያ የሚካሄድበት ስትራቴጂካዊ ቦታ ነው። ድሮኑ የተላከው በጦርነቱ ላይ የአርኤስኤፍ ተዋጊዎችን እንቅስቃሴ ለማስተባበርና የሱዳን ጦርን አቀማመጥ ለመሰለል እንደሆነም ተገልጿል። አብይ አህመድ በሱዳን ጦርነት የአርኤስኤፍ ኃይሎችን በመደገፍ ከሱዳን የአልቡርሃን ጦር ጋር ጥርስ መናከሳቸው ይታወቃል። የሱዳን ጦር መግለጫ እንደሚለውም ኢትዮጵያም ለፈጥኖ ደራሽ ኃይሎች አርኤስኤፍ ለሐምዳን ደጋሎ ጦር በሚስጥር ወታደራዊ የስልጠና ካምፖችን አዘጋጅታም በኢትዮጵያ ምድር ሰጥታለች የሚል ክስም አቅርበዋል። አሁን የተጣለው ድሮን የአርኤስኤፍ ተዋጊዎች ጥቃት ሲሰነዝሩም የጠላትን እንቅስቃሴ በቀጥታ እንዲያውና ጥቃታቸውን እንዲያስተባብሩም መረጃ ሲያቀብል ነበርም ተብሏል።
ይህ ክስተት በኢትዮጵያና በሱዳን መካከል ያለውን የቆየ ውጥረት ይበልጥ ሊያባብሰው ይችላልም ተብሏል። የሱዳን ጦር መሪ ጀነራል አልቡርሃን ኢትዮጵያ በሱዳን የውስጥ ጉዳይ ጣልቃ እየገባች ነው በሚል ጠንከር ያለ ዲፕሎማሲያዊ እርምጃ ሊወስዱ እንደሚችሉ ከቀናት በፊት መዛታቸውም አይዘነጋም። በሌላ በኩል ኢትዮጵያ በሱዳን ጉዳይ ገለልተኛ መሆኗን የሰላም ጥረት እንደምታደርግ በተደጋጋሚ ስትገልጽ ብትቆይም አብይ አህመድ ግን በጓዳ በርካታ ስራዎችን ሲሰራ ቆይቷል። አብይ አህመድ ከተባበሩት አረብ ኤሚሬት ጋር በመቀናጀት በሱዳን በሚደረገው ጦርነት የአርኤስኤፍ የሐምዳን ደጋሎን ጦር በማገዝ የጦር መሳሪያ ድጋፍና የተለያዩ የመረጃ ድጋፎችን ከዩናይትድ አረብ ኤሚሬት እየተቀበለ ወደ አርኤስኤፍ ፋይል ሲያስተላልፍ ቆይቷል። ከዚህም በተጨማሪ በኢትዮጵያ ምድር የማሰልጠኛ ካምፕ በመስጠት የአርኤስኤፍ ፋይሎች እንዲሰለጥኑ በማድረግ ከፍተኛ የእርስ በርስ ጦርነት ውስጥ እጁንም አስገብቷል። ይህም በአልጀዚራ ጨምሮ በኢንዲፔንደንትና በሌሎች ዓለም አቀፍ ሚዲያዎች ጭምር ተዘግቧል። ታዲያ ከዚህ ጋር በተያያዘ ነው የአልቡርሃን ጦር እርምጃ መውሰድ የጀመረው። የአልቡርሃን ጦር ከዚህም በተጨማሪ ለፋኖ ኃይሎችና ለህወሓት ኃይሎች ከፍተኛ የጦር መሳሪያ ድጋፍ እያደረገ መሆኑን በተጨባጭ መረጃዎችም ወጥተዋል። የፋኖ የጦር አመራሮች ሱዳን ድረስ ገብተው በርካታ መሳሪያዎችን ይዘው መመለሳቸውንም በትላንትናው ዕለት በነበረው የዜና ዘገባችን በማስረጃ ጭምር መዘገባችን ይታወሳል። ይህንን ዘገባ መለስ ብላችሁም ማድመጥ ትችላላችሁ። የኢትዮጵያው ቱርክ ሰራሹ የአኪንጂ ድሮን መውደቁም ወታደራዊ ኪሳራ ብቻ ሳይሆን በብልጽግና ላይ የቀጠናዊ ጂኦፖለቲካዊ ሽኩቻን ወደ አደገኛ ደረጃ መሸጋገሩንም የሚያሳይ ምልክት ነውም ተብሏል። ሱዳን የኢትዮጵያ ድሮንን መታመጣሏ በይፋ ማወጇም ከእንግዲህ ትዕግስት የለኝም የሚል መልእክት ለጎረቤቶቿ እያስተላለፈች እንደሆነም ይናገራል። በይፋዊ የትዊተር ገጻቸው የሱዳን ጦር የምትመለከቱትን መረጃም አሰራጭቷል። ድሮኑን መተው መጣላቸውን የሚያሳይ ማለት ነው። ብልጽግናዎች የራሳችን ሚዲያዎች የሚሏቸው ጭምር እንዲህ ጉዳዩን እየዘገቡትም ነው። ነበር የኢትዮጵያን ድሮኖች መተን ጥለናል በሚል ወታደሮቹ የወደቁ የድሮን ምስሎችን በትዊተር ገጻቸው ላይ አሰራጩ። መረጃው ምንድነው? የኢትዮጵያ መከላከያ ሰራዊት ይህ ዜና እስከተጠናከረበት ጊዜ ድረስ ምንም ያለው ነገር ባይኖርም ከሰሞኑ ግን በኢትዮጵያና በሱዳን መካከል ከበድ ያሉ የቃላት ልውጦች ሲደረጉ ነበር። በአብዛኛው የሚመጡት ከሱዳን በኩል ነው። ከኢትዮጵያ ድንበር አካባቢ የድሮን ጥቃት የተፈጸመብኝ ነው ሲሉ ቆይተዋል። ዛሬ ግን የሱዳን ጦር ኃይል የኢትዮጵያ ንብረት የሆነ ድሮን መቶ መጣሉን በይፋ አስታውቋል። የሱዳን መከላከያ ኃይል በይፋዊ ኤክስ ገጹ ላይ ባሰራጨው መረጃ ንብረትነታቸው የኢትዮጵያ የሆኑ ድሮኖችን መቶ መጣሉን ገልጿል። ምን ያህል ድሮኖች እንደጣለ ባይገልጽም የተመቱት ድሮኖች ግን ቱርክ ሰራሽ የሆኑት ባይራክታር የተባሉት አጥቂ ድሮኖች መሆናቸውን አስታውቋል። እነዚህ ድሮኖች ከኢትዮጵያ ግዛት ውስጥ ተነስተው የሰሜናዊ ኮርዶፋን የአየር ክልል ውስጥ በመግባታቸው እርምጃ እንደወሰደም ገልጿል። ጨምሮም ድሮኖቹ በኢትዮጵያ ግዛት ውስጥ የጦር ሰፈር ያላቸው ሚሊሻዎች የመስክ ቅኝት የሚያደርጉባቸው ነበሩ ብሏል። በዚህ ጉዳይ ላይ እንግዲህ የኢትዮጵያ አየር ኃይል እስካሁን የሰጠው መግለጫ የለም። የሱዳን መንግስት ግን በይፋ የኢትዮጵያን ድሮኖች መትቼ ጥያለሁ ሲል አውጇል። እንግዲህ በምትመለከቱት መልኩ የብልጽግና ሚዲያዎች ሳይቀር እንዲህ ሁነቱን አረጋግጠውታል። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር መረጃዎች አለፋለሁ። በቅድሚያም ጎንደር ላይ የሜጀር ጀነራል ውባንተ አባተ ሁለተኛ ዓመት የመታሰቢያ ቀንን ምክንያት በማድረግ ከፍተኛ ጦርነት በጎንደር ምድር እየተደረገ ነው። ሜጀር ጀነራል ውባንተ አባተ አንደኛ ኮር ከባህር ዳር ቅርብ ርቀት የምትገኘውን ሐሙሴት ከተማ የነበረን የብልጽግናን ኃይል ሙሉ ለሙሉ መደምሰሱንም አስታውቋል። 4 ብሬንና 4 ድሽቃም በፋኖ ተማርኳል። በጋሰኝ ከፍተኛ የሆነ ትንቅንቅ በአሁኑ ሰዓትም እየተደረገ ነው። ሙሉ ደቡብ ጎንደር ላይ ከባድ የተባለ ትንቅንቅ፣ በበርካታ የደቡብ ጎንደር አካባቢዎችም ከባድ የተባለ ጦርነት እየተደረገ ነው። ሜጀር ጀነራል ከፍ ያለው ደሴ 206ኛ ኮር ንፋስ መውጫ ያለን የብልጽግናን ኃይል አይቀጡ ቅጣት በመቅጣት ከተማዋን በአሁኑ ሰዓት በቁጥጥሩ ስር ያደረገ ሲሆን ከነፍስ ወከፍ እስከ ቡድን መሳሪያ
በከፍተኛ ቁጥር ገቢ ማድረጉም ተነግሯል። ገቢ ከሆኑ የቡድን መሳሪያዎች መካከልም ከዚህ ቀደም ከሃዲዎች ወደ ብልጽግና ይዘውት የገቡት አንድ ድሽቃ በተጨማሪም 3 አዳዲስ ድሽቃዎችን በመጨመር 4 ድሽቃ ገቢ የተደረገ ሲሆን ከ8 በላይ ብሬንም አስረክቦ የተረፈው ፈርጥጧል። ብዛት ያለው የጦር መሳሪያ ክላሽንኮቭም በፋኖ ኃይሎች ገቢ ተደርጓል። በርካታ መኪናዎች በምስሉ ላይ የምትመለከቷቸው ፓትሮሎችን ጨምሮ ተሳቢ መኪናዎችና ኤፍኤሰሮችም በፋኖ ተማርከዋል። የምትመለከቱት በመሬት ላይ ያሉ የጥይት ካዝናዎች እንዲሁም በርካታ ወታደራዊ ልብሶችና ሌሎች ቁሳቁሶችም በፋኖ ተማርከዋል። ከዚህ ጋር በተያያዘ ተቆጥረው የማያልቁ በርካታ መሳሪያዎች ተይዘዋል። እነሱ ቁጥራዊ መረጃዎች ሲደርሱንም ወደ እናንተ የምናደርሳችሁ ይሆናል። ከዚህ በተጨማሪ በደቡብ ጎንደር በበርካታ ቀጠናዎች አሁንም በከባድ ሁኔታ ውጊያው ቀጥሏል። ወደ ጎጃም አለፋለሁ። ዘራፊውና ጨፍጫፊው የአብይ አህመድ ወንበር አስጠባቂ ኃይል በምዕራብ ጎጃም ወንበርማ ወረዳ ሸንዲ ከተማ መሽጎም የገጠር ቀበሌ ነዋሪ ማህበረሰቡን ለመዝረፍ ሀብት ንብረት ለማውደምና ንጹሃንን ለመጨፍጨፍ በኮኪ በኩል ወደ ወግዳድ ቀበሌ እየተንቀሳቀሰ ሲሆን 109ኛ ኮር 88ኛ ክፍለ ጦርና የቴዎድሮስ እዝ ኮማንዶ ዩኒት በቅንጅት የብልጽግናን ጭፍራ ሰራዊት ኮኪ ቁርቁምቤ ተራራ ላይ በመተናኮስ ወደ መግደያ ወረዳ ስቦ በማስገባት የረግን ቀበሌም አሻል መድኃኔዓለም ተብሎ የሚጠራ ቦታ ላይ መብረቃዊ ጥቃትን በመክፈት የ73ኛ ክፍለ ጦር የሁለተኛ ሬጂመንት መሪን ጨምሮ በርካታ የብልጽግና ኃይልን በመደምሰስ ወደ ነበረበት የቀበሮ ጉድጓዱም የተረፈው ሌሊቱን እንዲመለስ አድርገውታል። ከለላ በመጠቀም ሙትና ቁስለኛውን በከፍተኛ የታንክና የዙ 23 ድብደባም አንጠልጥሎ የተመለሰ ሲሆን ብልጽግና በዚህ አቅጣጫ ከፍተኛ የሬጂመንት አመራሩንም አጥቷል። በሌላ በኩል በትላንትናው ዕለት ጠላት ከደንበጫና ማኑኤል ከተማ በመነሳት በተለያዩ አቅጣጫዎች የተንቀሳቀሰ ሲሆን በቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር አናብስቶች ሲገረፍም ውለዋል። አውደ ውጊያው ከጧቱ 12 ሰዓት ጀምሮ ሙሉ ቀን የተደረገ ሲሆን የብልጽግና ኃይል ኔትወርክ በመዝጋት ሽንፈቱን ለመደበቅ ቢሞክርም ክንደነበለባሎቹ 99ኛ ክፍለ ጦር በርካታ የብልጽግና ኃይልን በመደምሰስ ለጊዜው ቁጥሩ በውል ያልታወቀ የነፍስ ወከፍና ክላሽንኮቭ መሳሪያም መማረክ ችለዋል። በመጨረሻም ከሰሞኑ ለተመረቁ እጅግ በርካታ የፋኖ አባላቶች ምሬ ወዳጁ አርበኛ ምሬ ወዳጁ ያስተላለፈውን መልእክት አድምጠን እንመለስ። ሞካላ ሞራል ቴዎድሮስ እዝ 201ኛ ኮር 64ኛ የአማራ ፋኖ ብሔራዊ ንቅናቄ አፋብን ተመራቂዎች እንዲሁም አስመራቂዎች ከፍተኛ አመራሮች እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት አርበኛ አስረስ ማረ ባሉበት የአማራ ፋኖ ብሔራዊ ንቅናቄ አፋብን ዘመቻ መምሪያ አውራሪ ባዩ አለባቸው በተገኙበት እንዲሁም የአማራ ፋኖ አጠቃላይ ከሶስቱ መዝ ቴዎድሮስ እዝ፣ አሳምነው እዝ እንዲሁም ሚኒልክ እዝ በተገኙበት በዛሬው ቀን ይችን ምርቃን ላደላችሁ ፈጣሪ የህዝባችሁን እንባ ለማበስ ረጅም ጊዜ ስትወጡ ስትወርዱ ከርማችሁ እንዲሁም አሰልጣኞቻችሁ ይሄን መከራ ተቋቁመው ከዚህ ያደረሷችሁ በእውነት እጅግ እያመሰገን እንኳን ደስ አላችሁ እንኳን ደስ አለን እንላለን። እንደሚታወቀው ጠላቶቻችን ጠፍተዋን ደቀዋን ሙተዋን እያሉ ሲመጻደቁበት በነበረው እነሱ በተንጣለለ ሜዳ እያሰለጠኑ አማራን ሲጨፈጭፉበት በነበረበት ጊዜ ላይ የመጀመሪያው የአማራ ፋኖ ብሔራዊ ንቅናቄ በተመሰረተበት ማግስት እናንተም በዚህ ደረጃ ላይ ይሄ የመጀመሪያዎቹ ተመራቂ መሆናችሁ ትልቅ ኩራት፣ ታላቅ ደስታ ሊገባችሁ ይቻላል ማለት ነው። የህዝብህን እንባ እንድታብስ ሰምታን ካሁን በፊት ቤተክርስቲያን ቢገባ ቤተክርስቲያኑ ይመታን፣ መስጊድ ቢገባ መስጊድ ይመታን፣
የገባበት ቦታ ቢገባ ይመታን ይል ነበር። በቅርብ እንደሰማችሁት ከቅዳሴ ቆይተው በጦም አፋቸው ከዚህ ከናንተ ፊት ለፊት ላይ ያለውን ከ30 በላይ በሞትም በቁስለኛም ሲደርሱ የረገፉትን አባቶቻችንን የእምነት ተቋም ላይ የደረሰውን አይታችኋል። ታዲያ ፋኖ ወራሪ ከሆነ ዘራፊ ከሆነ ወይም ቀላል ከሆነ ይሄን ሁሉ መወርወር ምን አስፈለገው? ገብቶ በከላሽ አንተ ከላሽ ነው ያስከው፣ ከፍ ቢል ድሽቃ ነው ያስከው፣ በድሽቃ መትቶ መደምሰስ ይችል ነበር ልብ ካለው። የአማራን ሕዝብ ማጥፋት ነውና ባህሪው ያን እያጠፋ ነው ያለው። በቅርብ የሃይማኖት አባት ጎንደር የተገደሉትን አይታችኋል። ምን ይል ነበረ? አንዳንድ ተጽዕኖ ፈጣሪ ሰዎችን ትላልቆቹን ሰዎች እየፈለገ እየገደለ ወደ አማራ ሕዝብ እርስ በርስ ማላከክ፣ የፈለገውን ነገር እያደረገ ወደ ፋኖ ማላከክ፣ በራስ ሜዳ የሚጫወትብህን ጠላት አንተ ከዛሬ ጀምሮ ይችን ቀን ከተመረክባት ጊዜ ጀምሮ በእናት ደጃፍ እየተዋጋ ጊዜን መግደል ሳይሆን አገርን አቋርጠህ ሄደህ ጠላትህ ከሚነሳበት ለመታገል እናንተ ቁርጠኛ ሆናችሁ እንድትነሱ ስንል መልእክታችንን እናስተላልፋለን ማለት ነው። ከዚህ በኋላ በየደጃፍ ውጊያ፣ በየሰፈር ውጊያ አስፈላጊ አይደለም። ከሰፈርተኝነት ወጥተን የተሻለ ውጊያ ህዝባችንን ነፃ የሚያወጣ የተሻለ ውጊያ አድርገን ትልቅ ለውጥ የምናመጣበትን ጊዜ የሚጠበቀው ከናንተ ነው። እናንተ እድለኞች ናችሁ። አብዛኛው አማራ በስሜት ወጥቶ እንደናንተ ባላችሁበት ደረጃ አሁን የደረሰ ነው። እናንተ ሰልጥናችሁ በሚገባ ሆናችሁ የተሻለ ዕውቀት ይዛችሁ የወጣችሁ ናችሁ። ይሄ ሲሆን ምንድነው? ከሞት አልባሌ ቁስል የተለያየ ነገር ራስህን ተከላክለህ ራስህን አውቀህ እንድትታገል ይቻላችሁ ዘንድ የተሰጣችሁ ስልጠና ነው። ይሄን የተሰጣችሁን ስልጠና በአግባብ ግዳጃችሁን ለመወጣት በቁርጠኝነት ተዘጋጅታችሁ ይሄን ቀይ ቦኔት ስትለብሱ ደመላሾች እንደሆናችሁ አውቃችሁ ወገናችሁ አጥንቶ የተከሰከሰውን ደሙ የፈሰሰውን በየደጃፋችሁ እህት የምትደፈረውን ያንን ልትከላከል የተሻለ ለውጥ ልታመጣ ነው እንጂ ይሄን ጊዜ ማባከን አይጠበቅብንም ነበር። ስለዚህ ከዛሬ ጀምራችሁ የተሰጣችሁን ግዳጅ በብቃት ለመወጣት አደራችሁን እንድትቀበሉ ስል ጥሬን አስተላልፋለሁ። ከዚህ ቀጥዬ በዚህ ትግል ስታግዙና የኖራችሁ ስትወጡ ስትደግሙ በዚህ በኑሮ ውድነት በከበደበት ወቅት ምንም ሳትሰስቱ በውስጥ አዋቂ እያገዛችሁን የኖራችሁ እኛም ድምጣችንን አጥፍተን ሰርተን ከዚህ በመድረሳችን የእናንተ ምስጋና በያላችሁበት ይድረሳችሁ ላለሁኝ። ከዚህ ውጭ ይህን በረሃና ብርድ ውሃጥም መከራ የድሮን የመድፍ ሁሉን ነገር ተቋቁማችሁ ያሰለጠናችሁ አሰልጣኞች በእውነቱ ከዚህ በላይ ነገ ይጠበቅባችኋል። ላቅ ያለ ምስጋና አለኝ። አመሰግናለሁ። በመቀጠል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ አንደኛ ኮር 64ኛ ክፍለ ጦር የካታ ትርኢት ያቀርባሉ ማለት ነው። ሁላችንም በሞራል እንቀበላቸው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።